ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎች ያነሳን ነው የምንገኘው። ሌላኛውን ጨዋታ እንመልከት። ባርሴሎና ከቤኔፊካ ጋር ያደረጉትን ጨዋታ እናንሳ። 3-1 አሸንፏል ባርሳ። የመጀመሪያው ጎል በባርሳ የመጀመሪያውን ጎል ባስቆጠረበትና ቤኔፊካ የመልስ ምቱን በሰጠበት ደቂቃ ትንሽ ደቂቃ ነበር ያለውና ጨዋታው ምናልባት ሊቀየር ይችላል ያለ ነበር። ነገር ግን ባርሴሎና በርካታ ግቦችን ነው ማስቆጠር የቻለው። ይሄንን ጉዳይ እንመልከተው። የላሚን ያማል ምሽት ነበር ማለት ይቻላል። የላሚን ያማል ምሽት ነበር። 17 አመቱ። ስለ ላሚን ያማል ሲጀምር እሱን እያስታወስኩ መጀመር ያለብኝ ይመስለኛል። ምን ረሳው እድሜውን ይመስለኛል። 17 አመቱ 88ኛ ጨዋታውን አድርጓል ትላንትና ሁለት ብዙ ኮሌክሽን አለው አሁን እሱ የሚታወስባቸው ላሚን እንደዚህ ያድርጓል እያልን ምን ጠቅሳቸው ሁለቱ የባርሴሎና ጎሎች መቆጠር ላይ የነበረው ቴክኒካዊ ትንግርት የሚገርም ነው። አንደኛ የመጀመሪያው ጎል ሲቆጠር 2015 ቻምፒየንስ ሊግ ግማሽ ፍጻሜ ባርሴሎና ከባየር ሚኒክ ካምፕ ናው ላይ ሊዮኔል ሜሲ ሚም አድርጎት ነበር። ጄሮም ቦቴንግ ወደ ግራው የሚሄድ ከመሰለ በኋላ ወደ ቀኝ ኳሱን ሲያጥፍበት ያ ግዙፍ ተከላካይ ሚዛኑን መጠበቅ አልቻለም። በአልኮል መጠጥ ብዛት እንደ ተንገዳገደ ሰው ሆነና ወደቀ። አሁን ይሄ ሁሉ አይረሳም። ከሜሲ ትልልቅ ማያልቁ በርካታ ምትሃቶች መካከል አንደኛው ነው። ትላንትና እሱ አላስቆጠረውም ጎሉን፣ ግን ለራፊኛ ኳሱን ሲሰጠው ፍሎረንቲኖንና ኒኮላስ ኦታሜንዲን ገንድሶ ሲያልፍ ያንን ሜሲን ነው የሚያስታውሰው። እኔ በድሪብሊንግ ቴክኒኩ ኔይማርን ብዙ አጠናለሁ ቢልም እና ጸጉሩንም ምናልባት ኔይማርን ለመምሰል ብሎ ይችላል እንደዛ የሚያደርገው አይ ዶንት ኖ መልኩም ትንሽ ግን የበለጠ ሜሲ ነው የሚመስለኝ። እኔ እንዳልኩት በተፈጥሮ በቁመቱ አጫውቱ በመኑ የሚለይባቸው ነገሮች አሉ፣ ግን የድሪብሊንግ ቴክኒኩ ግን በመጠኑ ይመሳሰላል ከሜሲ ጋር እና አንደኛው ማስታወሻችን ይሄኛው ነው። እንዲህ ያለ ወደ ቀኝ ሁለቱን ተጫዋቾች እንዴት አድርጎ እንዳጠፋቸው። ከዛ በኋላ ቅድም መግቢያችን ላይ እንዳልነው እሱም ከጨዋታው በኋላ እንዳመነው ወደ ጎል ነበር የመጣው። ወደ ጎል ግን አይመስልም፣ አሲስት አስቦት ነው የሚመስለው። የሩቁን ማዕዘን የሚያጠቃ ተጫዋች እንዳለ ታሳቢ በማድረግ የተሰጠ የመጨረሻ ፓስ ነበር የሚመስለው። ራፊኛ ያው ይሄ ነው የጎል አስቆጣሪዎች ኢንስቲንክት፣ የተስፈኞች የሆነ ነገር ሊፈጠር ይችላል ብለው የሚጠብቁ ሰዎች ውጤት ይሄ ነው። ወደ ጎል የተመታው ግን ኳሱ አሲስት ሆነ። የሆነ ሰው ዝግጁ መሆን ነበረበት። ራፊኛ ያ ሰው ነበር። 27ኛ ጎሉ ነው ትላንትና ያስቆጠረው። በቻምፒየንስ ሊግ ታሪክ በአንድ ሲዝን ይህን ያህል የቻምፒየንስ ሊግ ጎል ያስቆጠረ ብራዚላዊ ተጫዋች የለም። ሮናልዶ ናዛሪዮ፣ ሮናልዲኞ፣ ሮማሪዮ፣ ኔይማር ስንት ትልልቅ ብራዚላውያንን አይተናል። ከነሱ ሁሉ በላይ ሆኗል። ግን የዚህ ጎል መስራች ሜድ ኢን ላሚን ያማል ነው የመጀመሪያው ጎል። እንዳነሳሹ በኋላ ኒኮላስ ኦታሜንዲ ለቤንፊካ ጎል አስቆጠረ። በነገራችን ላይ ትላንትና 17 ዓመት ከ241 ቀን ነበር። እስከሚቀጥለው ጁላይ 13 ድረስ 17 ዓመት ሆኖ ነው የሚቆየው። በጣም ትንሽ ልጅ ነው እና ትላንት ጎል ሲያስቆጥር ኦታሜንዲ ጎሉን አስቆጠረ። የላሚን ሞመንት ሲመጣ ስለ አሲስት ያወራን ነበር ባለፈው፣ ስለ አንድ ፖስቴኮግሉና አሲስትን በተመለከተ ስለሰጡት አስተያየት። አሲስት ተብሎ ይመዘገባል መሰለኝ የራፊኛ ያኳስ የቅጣት ምት ነው ወደ ሳጥን ያሻገረው። ማንም የባርሴሎናም የቤንፊካም ተጫዋች አልነካውም። ስለዚህ ዞሮ ወደ ጂፎሪ ሊወጣ ነበር። ሮጦ ደርሶ ኳሱን በጨዋታ ውስጥ ያቆየው ላሚን ያማል። ከዛ እሱን ኳስ ይዞ ሄዶ ነው ያንን ውብ ጎል ደግሞ ያስቆጠረው። አሲስት ይባላል መሰለኝ። ራፊኛ አስደናቂ ተጫዋች ቢሆን እኔ እንደ አሲስት አልቆጥረለትም። እኔ በሆን መመዘግበው አሲስት አይደለም። አሲስቱ የታሰበው ፍጹም ቅጣት ምቱ ስለነበረው ሄዶ ሊወጣ የነበረ ኳስ የጂፎሪ ሊሆን ይችላል የነበረ ኳስ ግን ውብ ጎል አደረገው አመጣን። ክረምት ላይ ከፈረንሳይ ጋር በአውሮፓ ዋንጫ ግማሽ ፍጻሜ
ያኛው የበለጠ ኃይል ነበረው፣ ዲስወርቭ ነበረው፣ ጉልበት ነበረው መቱ። ይሄ እንደዛ ኃይል አልነበረው። ግን ትሩቢን የቤንፊካው ግብ ጠባቂ ሊያድንበት በማይችልበት ልክ አንጠልጥሎ ደግሞ እየሄደ ኳሱ ሪፕሌን የሚመስለው በዝግታ ምስል እያየነው ነው የሚመስለው በኃይል የተመታ። ምክንያቱም ኃይል አይደለም የተጠቀሙ ቴክኒክና የፕሌስመንት የሚል አዙሮ ኳሱ ተጠቅልሎ ሄዶ የተቆጠረበት መንገድ ውብ ነው። ራሱም ከፈረንሳይ ጋር ካስቆጠረው ጎል ጋር አነጻጽሮታል። ፈረንሳይ ላይ በነገራችን ላይ ለሲኒየሩ ቡድን እንዳስቆጠረው አይነት ጎል ለጁኒየሩን ቡድን አስቆጥሮ ያውቃል። ከአንድ አመት በፊት ለስፔን ከ17 ዓመት በታች ቡድን እየተጫወተ ከፈረንሳይ ጋር እንዲሁ አይነት ተመሳሳይ ጎል አስቆጥሮ ነበር። ትላንት ከፖርቱጋል ቡድን ጋር ነው ያደረገው፣ ግን ቴክኒኮቹ ተመሳሳይ ናቸው እና እሱም ለባርሰሎና ያስቆጠርኩት ምርጡ ጎል ይሄ ሳይሆን አይቀርም ማለት ምን ይባል ነበር ሰሞኑን። በቃ በጣም ድንቅ ተጫዋች ነው ግን ጎል መጨመር አለበት እንደዚህ ይባል ነበር። ያው አሁን ተጫዋቾችን በስታቲስቲክስ ብቻ ዲፋይን የማድረግ ዘመን ስለሆነ እንዲህ አይነት ሲዝንም እያሳለፈ ሰዎች 17 ዓመቱ መሆኑንም ረስተው ጎል ግን አያስቆጥርም ይላሉ። 11ኛ ጎሉ ነው በዚህ ሲዝን። 15 አሲስት አለው፣ 26 ቀጥተኛ የጎል ተሳትፎ ማለት ነው። በቻምፒየንስ ሊግ 6 ቀጥተኛ የጎል ኮንትሪቢዩሽን አለው። ሰዎች ምን እንደሚፈልጉ አላውቅም እኔ በእኔ በኩል እና ደግሞ የትልልቅ ጨዋታዎች ተጫዋች ነው። የትልልቅ ጨዋታዎች ተጫዋች ነው። የአውሮፓ ዋንጫ ላይ አየ ነው። የአውሮፓ ዋንጫ ትልቁ የአውሮፓ የእግር ኳስ መድረክ ነው አይደል? በአውሮፓ ዋንጫ አሳየን በትልልቆቹ ቅጽበቶች ላይ በፍጻሜ ይሁን በግማሽ ፍጻሜ በሩብ ፍጻሜ ይሁን በምን ደግሞ በዚህ አመት ምን አደረገ? በኤል ክላሲኮ አሳየን ወይ ከአትሌቲኮ ማድሪድ ወይ በትልልቅ የቻምፒየንስ ሊግ ምሽቶች ነው እያሳየ ያለው እና ድጋሚ 17 ዓመቱ መሆኑን ማስታወስ የሚገባ ይመስለኛል። ሌላ ባርሴሎና ብዙ የሚደነቁ ነገሮች የመጀመሪያው አጋማሽ ያው ሁሉም ጎሎች የተቆጠሩበት ነው። የባርሴሎና ትራንዚሽኖች አስደናቂ ነበሩ። ፔድሪ በድጋሚ ግሩም ነበር፣ የጨዋታው ኮከብ የተባለው እሱ ነው። ኦልሞ ራፊኛ 2 ጎሎች አስቆጥሯል። ምን ማለት እችላለሁ? የሚገርም የውድድር ዘመን ነው እያሳለፈ ያለው። ላሚን እንዳልኩት እነዚህ the usual suspects አሉ ሁሌ መደነቅ ያለባቸው ሁሌ የምንጠራቸው ተጫዋቾች ናቸው እነዚህ። ባርሴሎና እንደ ቡድን ሁለተኛውን አጋማሽ ካየሽው በዝግታ ፍጥነት ነው የተጫወተው። ኢኮኖሚካል ሆኖ በጨዋታ ማኔጅመንት መጀመሪያ ሁለቱም ብዙ ሪስክ የሚወስዱ ቡድኖች ነበሩ። ያኛው በጣም ፕሬስ ያደርጋል፣ በሃይ ላይን ይጫወታል። ቤንፊካ የብሩኖ ላዥ ቡድን፣ ባርሴሎና በኮምቢኔሽን ፕሌይ በተቀናጀ ቅብብል አንዳንድ ጊዜም በላሚን ያማል የግል ክህሎት የጎል እድሎች ይፈጥራል። በጣም ጥሩ ጨዋታ ነበር የመጀመሪያ አጋማሽ ሁሉም ጎሎች የነበሩበት ስለሆነ። ሁለተኛው ልዝዝ ወደ ማለት ሄደ። ግን ባርሴሎና ምርጥ ሲሆን እንደዛ ነው የሚያደርገው። ጨዋታ ማኔጅመንት በኳስ በቃ መከላከል ማለት ባላጋራ ቡድን የኳሷን መልክ እንዳይ መከልከል ማለት። ሁለተኛው አጋማሽ ልክ እንደዛ ነው የነበረው። እኔ ደግሞ አስበውበት ይመስለኛል አትሌቲ ያለ እሁድ 4-1 ነው። ለምን ጉልበት ማባከን ያስፈልጋል? አንዳንዶቹ ጾመኞች ናቸው እንደ ላሚን ያማል አይነቱ አስቸጋሪ ጊዜ ነው። ስለዚህ እነሱንም ኃይል መቆጠብ ለእሁድ ማዘጋጀት ያስፈልጋል። ሜትሮፖሊታኖ ላይ ነው የሚጫወቱት። አትሌቲኮ ማድሪድን ለሁል ጊዜው ሊያስወጡት ይችላሉ። ከላሊጋው ተስፋ በቀደም ተሸነፈ አይደለም በሄታፌ በጣም ኃይለኛ ምት ነው የነበረው። አራምቡሪ መጨረሻ ላይ 2 ጎል አስቆጠረባቸውና እንደዛ ድራማዊ በሆነ መንገድ ተሸነፉ። እሁድ ካሸነፋቸው ባርሴሎና ቢያንስ የአትሌቲ ጉዳይ ሊቋጭለት ይችላል። አንድ ተስተካካይ ጨዋታ አለው ባርሳ እንደሚታወቀው ከኦሳሱና ጋር በቀደም በዶክተሩ ህልፈት ምክንያት ትላንትናም ለሳቸው መታሰቢያን ያደረጉት ድላቸውን። ግን ሌላ ከተለመዱት ስሞች ውጪ ማንሳት የምፈልገው አንድ ተጫዋች እና በዚህ አመት በጣም ተሻሽሏል ብዬ የማስበው አሌሃንድሮ ባልዴ ነው። አሌሃንድሮ ባልዴ ልክ እንደ ላሚን ሁሉ የባርሰሎና አካዳሚ ውጤት ነው፣ የላማሲያ ውጤት ነው። አሁን ልክ እንዳየሽው አንድ የሚታይ ጄኔቲክ ጥቅም አለው። ፈጣን ነው፣ ጉልበተኛ ነው፣ በኃይል የተሞላ ነው። እሱ ጄኔቲክ ጥቅም ነው። ግን የመጀመሪያው ጎል ሲቆጠር ተጫዋቹ በዚህ አመት የታየበትን የመሻሻል ልክ ያሳያል። ስለ ባልዴ ብዙ ማንሳታችንን አላቅም። አጠቃላይ ባርሴሎና የጨዋታ መዋቅር ውስጥ በክንፍ በኩል ስላለው ሚና 1-2-3 ጊዜ ጠቅሻለሁ። ግን እንደዚህ በግል አላነሳ ነው። ከዮርዲ አልባ በኋላ ባርሴሎና ሁነኛ የግራ መስመር ተከላካይ ይፈልግ ነበር። ማርኮስ አሎንሶን አመጡት፣ ብዙ አልተሳካም።
ካንሴሎን እዛ ቦታ ላይ ተጠቅመዋል። እንደዚህ ግን ይሄ የዮርዲ አልባ የረጅም ጊዜ ተተኪ ለመሆን የሚያስችል ግብአት ሁሉ ያለው ተጫዋች ነው። ኳሱን ቀማ ከራሱ የሜዳ ክፍል 50-60 ሜትር ሊሆን ይችላል የገፋው መጨረሻ ላይ ለራፊኛ ሰጠው። ራፊኛ ግሩም አጨራረስ ነበር። የተጫዋቹን የተሟላነት ወይ የተሟላ የሆነ መምጣት የሚያሳይ ነው። ኳስ ቀማ፣ ስለዚህ መከላከል ችሎታ ነው። ገፋ፣ ከኳስ ጋር ትራቨል የማድረግ ችሎታ ነው። ኳሱን ግሩም አድርጎ ለአጥቂው ሰጠው። ይሄ የመጨረሻ ኳስ የማቀበል ክህሎት ከአንድ የመስመር ተከላካይ ከዚህ የተሻለ ብዙ የምትጠብቅ አይመስለኝም። አንድ ሰው ከጉዳቱ በፊት ከነበረው አልፎንሶ ዴቪስ በኋላ በአውሮፓ በእንደዚህ አይነት ካራክተሪስቲክስ የሚጫወት ምርጡ የመስመር ተከላካይ ነው ብሎ ሲጠቅስ ሰማሁ። ያ ይመስላል። ደግሞ በ21 ዓመቱ ነው። ካልተጎዳ በዚሁ መንገድ የሚቀጥል ከሆነ እስከ 2028 ድረስ ውላለው፣ ግን ለባርሴሎና ከዛም በላይ ሊያገለግል ይችላል። ስለዚህ በጣም ጥሩ ጨዋታ ነበር። ባርሳ አሸንፎ በ4-1 ድምር ውጤት ወደ ቀጣዩ ዙር ተሻግሯል ማለት ነው። ባለፈው ዓመት የደረሰበት ርቀት ድረስ መጥቷል። አሁን ቻምፒየንስ ሊግ ሩብ ፍጻሜ ድረስ ለአመታት እዚህ ድረስ እንኳን መድረስ ቸግሯቸው ነበር። ሌላኛው ጨዋታ ብዙ ጊዜ የማንሰጠው የሌቨርኩሰን እና የባየርን ጨዋታ ነው። በአሊያንዝ አሬና የተደረገ ነው። በባየርና በሌቨርኩሰን ሜዳ የመጀመሪያው ጨዋታ 3-0 አልቆ ስለነበር እዚያ በቀደም ከቬርደር ብሬመን ጋር ሲጫወቱ ደግሞ ፍሎሪያን ቪትስም ስለተጎዳባቸው ሌቨርኩሰን ይህን ጨዋታ የመቀልበስ አሎንሶ እድላለን ቢልም በጣም አስቸጋሪ ነበር፣ የታወቀ ነው። እኔ በእኔ በኩል ትላንትና የተገረምኩባቸው አንዳንድ ነገሮች ነበሩ። ያው የበለጠ የመጀመሪያው ጎል ከተቆጠረ በኋላ በተለይ አቴንሽን ለመስጠት ያስቸግር ነበር። ስለዚህ በተቻለ መጠን ረጅም ሃይላይት ለማየት ነው የሞከርኩት። ሲጀመር በመውረር ጨዋታውን ይጀምራል ብዬ ገመትኩት። ሌቨርኩሰን ምንም ምርጫ አልነበራቸውም። 3-0 እየተመሩ ነው የጀመሩት። እኔ ኮምፓኒን ማድነቅ የምፈልገው ለዚህ ነው። ኮምፓኒ የዛሬ ወር አካባቢ ወደዚህ ስቴዲየም መጥቶ የ8 ነጥብ ርቀቱን ለማስጠበቅ በር ዘግቶ ነው የተጫወተው። 2 ሙከራ ብቻ ነው ያደረገው። የመጀመሪያ አጋማሽ አንድ ሙከራ አልነበረም። በባየር ሚኒክ የ125 ዓመት ታሪክ ውስጥ አንድ ጨዋታ ላይ በአንድ አጋማሽ አንድ ሙከራ ሳያደርግ የወጣበት የመጀመሪያው ጨዋታ ነው። ዲፌንሲቭ ሴፍቲ ፈረስት ጨዋታ ነው የነበረው። ትላንትና ያንን ማድረግ ይችል ነበር፣ እድል ነበር ያንን ማድረግ የሚችልበት። ምንም ችግር የለውም። 3-0 አሸንፏል። እንደዛ አልነበረም ያደረገው። ከግብ ጠባቂው በስተቀር እያንዳንዱን ተጫዋች በቀደም የተጠቀመበትን ተጫዋች ነው የተጠቀመው። ግብ ጠባቂውም በግድ በጉዳት ምክንያት ነው ያልተሰለፈው። ግን በመጀመሪያ 15 ደቂቃ ብቻ ሃሪ ኬን 2 ትልልቅ እድሎች አግኝቶ ነበር። የባየርን የጨዋታው ጅማሬ መልክ የማጥቃት መልክ ነው የነበረው። በመጀመሪያ 15 ደቂቃ ብቻ ከሱ በስተቀር ማይክል ኦሊሴም ከረቀት ሌላ አስደናቂ ሙከራ አድርጓል። እና ጨዋታው ሲጀመር እንዴ ማን ነው ጎል የሚፈልገው? እንዴ ጎል የሚፈልገው ሌቨርኩሰን ነው። ግን ጎል እንደሚፈልግ ቡድን የተጫወተው ባየር ሚኒክ ነው። ይሄ ፐርሰናሊቲ በጣም አስደናቂ ነው። ወደ ሌቨርኩሰን ሜዳ ሄደው ያንን ነገር አሰርት አድርገዋል። አማካዮቹ ጨዋታውን አንዳንዱ ተጫዋች ትንሳኤ ለትዩ ይችላል። ሊዮን ጎሬስካ ትንሳኤ ነው። በባየርን ተገፍቶ የስፖርት ዳይሬክተሮች ሁሉ እየወጡ እንዴት አይገባውም? በቃ አሁን እኮ አይሰለፍም። ፓቭሎቪች መጥቷል፣ ኪሚህ አለ፣ ኮንራድ ላይመር ፈርሟል፣ አይሰለፍም። በግልጽ እየተናገሩ መጫወትን የሚያስቀድም ከሆነ አማራጮቹን ቢያይ ይሉ ነበር። ሰሞኑን በጣም በጣም ጥሩ የቻምፒየንስ ሊግ ያሸነፉበት ሲዝን ላይ እንደሆነው አይነት ነው ይሆን ያለው። ትላንትና አማካይ ክፍሉን አለቃ ነበሩ። ሸርተቶቹ በሙሉ ስኬታማ 86% የታክል ሰክሰስ የሚገርም። ኪሚህም ልክ እንደዚሁ ሚኒክ እና እሱን በተመለከተ የኮንትራት ድርድሩ እስካሁን በቀናው መንገድ እየሄደ አይደለም። ግን ሚኒክ ማቆየት አለበት። እሱ ካልሆነ ወደ ትልቅ ክለብ ነው የሚሄድ፣ ወደ ሌላ ትልቅ ክለብ። ለአሎንሶ አልሰራም ብዙ ነገር። ትላንትና ተጠቅሟል። አጥቂ ፓትሪክ ሺክን ብዙ ክሮስ ያደርጉ ነበር፣ ግን አብዛኞቹ ክሮሶች አላማቸውን አያገኙ ወይም ኢላማቸውን አያገኙ። 27 ክሮስ ነው ያደረጉት፣ ከአምስቱ አንዱ ነበር ይሳካ የነበረው። ስለዚህ ብዙዎቹ ይባክኑ ነበር። የክሮስ ቡድን አይደለም ሌቨርኩሰን። አጥቂዎችም እያሉት በክሮስ ካትባክ ክሮሶች አሉት እንጂ የሃይ ክሮሶች ቡድን አይደለም። በተጨማሪ ሰዓት ጎሎች ሊቆጠሩ ይችሉ ነበር። ለውጦች ለማድረግ ሞከረ። አንድ አሚን አድሊን፣ ወዲያው ደግሞ ቪክቶር ቦኒፌስን አስገባ። ግን ወዲያው ባየርን ሁለተኛ ጎል አስቆጠረ። ስለዚህ ምንም አይነት የማንሰራራት እድል እንዳይኖረው አድርጎ ነው ያሸነፈው። ግብ ጠባቂው ዮናስ ኡርቢግ ነበር። በቀደም በመጀመሪያ ጨዋታ በቡንደስሊጋ 3 ጎል ተቆጥሮበት ነበር የጀመረው። 3ቱም የሱ ስህተት አይደለም። በእርግጥ
ትላንትና አንድ ያየነው ነገር አንዳንድ ዲቴል አስፈላጊ ነው። በሁለት እግር የመጫወት ችሎታ አለው ግብ ጠባቂ። ስለዚህ ለመሀል ተከላካዮች ለኪምም ይሁን ለኡፓሜካኖ ለማንም በሁለቱም አቅጣጫ በተሻለ የቦዲ ፖዚሽን ኳስ ለመቀበል እና ለማሰራጨት የሚችልበት እድል አለ። ብዙ የረባ ሙከራ እኮ አላዳነም። እንዲያውም ዩኒክ መጨረሻ ላይ ሁለት ጊዜ በቀደም ብረት መልሶበት ነበር። ትላንትናም ልክ እንደዛ ነው የሆነው። ጀማል ሙሲያላ ግን የሆነ ዝም ብሎ ቀለል ያለ ሙከራም ሲያድን ይሄዱ ያቅፉታል። በቃ ተጫዋቾቹ የሆነ ባምፕ ያደርጉታል እና ለባየርን ግን ትልቅ ድል ነበር። 5-0 ሰፊ ውጤት ነው። ካለፈው አመት የቡንደስሊጋ ሻምፒዮን ጋር የተደረገ ውጤት ስለሆነ ዛሬ ምሽት ደግሞ በአትሌቲኮ ማድሪድና በሪያል ማድሪድ በኩል የሚደረገው ጨዋታ ትልቅ ትኩረት የሚሰጠው ጨዋታ ነው። እኛ የነበረን ቆይታ ይህንን ይመስል ነበር። ሌሎች አራዳ ኤፍ ኤም 95.1 ፕሮግራሞች ወደ እናንተ ምሳቸውን ይቀጥላሉ። መልካም ጊዜ እንላችሁ።